مرحبا يا حلوين የዛሬ ኮሜንታችን ሐላውን አሳይኝ ብላኛለች። ሐላ ማለት የብስኩት ኬክ አሰራር ነው። በመጀመሪያ አንድ ብርጭቆ ወተት ያስፈልገናል። ከዛ አንድ ማንኪያ ኔስካፌ አድርገን በደንብ እንደዚህ ካደባለቅነው በኋላ ብስኩቱን እዛ የበጠበጥነው ወተት ውስጥ እያደረግን የምንፈልገው እቃ ላይ በደንብ እንደረድረዋለን። ለክሬሙ የተጠቀምኩት 6 ፍሬ ኬሪ ቺዝ፣ 2 ማንኪያ ኖርማሉን ቺዝ፣ 3 ማንኪያ ነስትላ፣ 2 ضرف ክሬም ከረሜል ወይም ድሪም ዌብ እናንተ ምርጫችሁ ነው። ከሁለት አንዱ ማድረግ ትችላላችሁ። በኋላ ላይ ያነሰው መስሎ ስለተሰማኝ ደግሞ 1 ማንኪያ ኬሪ ጨምሬበታለሁና መጨረሻ ላይ ክሬም ኖርማሉ ክሬም ይሄ ጣፋጭ የሌለውን አድርጌያለሁ። አረቦቹ ጊሽጣ ነው የሚሉት ብዙ ጊዜ። እሙህም ይሄን ሁሉ አንድ ላይ አድርጋችሁ በመፍጫ በደንብ ትፈጩታላችሁ ወይም በእጃችሁ በደንብ ታደባልቁትና ቅድም ላይ የደረደርነው ብስኩት ላይ እናደርግበታለን ማለት ነው ሳይበዛ። ከዛ በማንኪያ በረንብ እናስተካክለውና ደግመን ብስኩቱን አሁንም ወተት ውስጥ እየነከረን እንደ አዲስ እንደረድረዋለን። ይሄንን 2 3 4 እንደፈለጋችሁ ማድረግ ትችላላችሁ፣ ግን ከ3 ባይበልጥ ይመረጣል። በኋላ ሲወጣ ቅርጹ እንዳያስጠላባችሁ ማለት ነው። እኔ እዚህ ጋር የተጠቀምኩት ኖቴላውን በፌስታል እንደዚህ አስሬ ትንሽ ከጫፉ ቀድድ አድርጌው እንደዚህ ኖቴላና ነስትላ ነው ከላይ ያደረኩት። እናንተ ግን የምትፈልጉትን ነገር በሙሉ ማድረግ ትችላላችሁ፣ የሚያምርላችሁን ነገር። መጨረሻ ላይ እንደዚህ ዲዛይን ያወጣውለትኝ በምድረስሙ በጥርስ እንትኑ ስቲኪኒ በሱ እንደዚህ አሳመርኩትኝ። ከዛ ለ2 ሰዓት ተኩል ቀዝቃዛ ቦታ ፍሪጅ ውስጥ ማስቀመጥ አለባችሁ። በነገራችን ላይ ብዙ ሰዓት አይፈጅም። ቤት ውስጥ ባለ በፈለጋችሁት ነገር ነው የምትሰሩት። በዛ ላይ ደግሞ ጣፋጭና ቆንጆ ኬክ ነው። ስሩት፣ ትወዱታላችሁ። ፍሪጅ ውስጥ 2 ሰዓት አቆየሁት። ከዛ ከፍሪጅ ሲወጣ ይኸውላችሁ በጣም ነው የሚያምረው። ብስሚላ ማሻአላ፣ ሹፍል ጀማል በጣም ያምራል። ማንኛውም ሰው እኔም ፎሎ ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት ኮሜንት ላይ ጻፍልኝ። በሌላ በቆንጆ ቪዲዮ እስከምንገናኝ ባይ